ሁሉም ሲቪል ማህበረሰብ ድርጅቶች በጋሞ ዞን በተከሰተው የመሬት መንሸራተትና ጎርፍ አደጋ የተጎዱ ወገኖችን በዘላቂነት እንዲደግፉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ጥሪ ያቀረቡ። በአደጋው ሳቢያ ከባድ ችግር የተጋረጠባቸው ዜጎችን ለመታደግ ሁሉም ተቋማት ተቀናጅተው እየሰሩ የሚገኙ ሲሆን የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ መሆኑ ታምኖበታል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በክልሉ ከሚገኙ ሲቪል ማህበረሰብ ድርጅቶች ጋር በጋሞ ዞን ጋጮ ባባ ወረዳ በመሬት መንሸራተት አደጋ የተጎዱ ወገኖችን መልሶ ለማቋቋም በሚያስችሉ ጉዳዮች ላይ መክሯል። መለሰ ኦልኮ ተጨማሪውን ያስመለክተናል። መጋቢት 1 2018 ዓመተ ምህረት በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተው የመሬት መንሸራተትና የጎርፍ አደጋ ከባድ ጉዳት የተከሰተ ሲሆን በጋጮ ባባ ወረዳ ማዞ ዶይሴና ላካ ቀበሌያት የተከሰተው አደጋ ደግሞ ከሁሉም የከፋ ነበር። ብዙዎች ሕይወታቸውን አጥተዋል። 18591 የቤተሰብ አባላት ከቤት ንብረታቸው ተፈናቅለዋል። ታዲያ ቤተሰቦቻቸውን በሞት ያጡትን በማጽናናት በህይወት የተረፉትን መልሶ ለማቋቋም የብዙ አካላት ርብርብና ድጋፍ ያስፈልጋል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በክልሉ የሚገኙ ሲቪል ማህበረሰብ ድርጅቶችን በማስተባበር እስከ ስፍራው ድረስ ሄዶ በማጽናናት ችግሩን በዘላቂነት ለመፍታት በሚያስችሉ ጉዳዮች ዙሪያ መክረዋል። እነዛን ለማትረፍ ብሎ የሄዱ ሰዎች ናቸው ህይወታቸውን ያጡ። በጣም ለኛም ትንሽ ፕሬስ የሚያደርግ ነገር አለ። ይሄንን ተደጋጋሚ ፊት ተደጋጋሚ ማይክ ተደጋጋሚ ያነሳው ይሄን ዜና ይዞ ሲቀርብም ጠቅላይ ሚኒስትሩንም ጭምር በእንደዚህ አይነት ኮንዲሽን በእኛ ክልል ላይ ጠርተን ቪዚት ሲያደርጉ ትንሽ ይሰማናል። በክልሉ የመሬት መንሸራተትና የጎርፍ አደጋ ጉዳቱ እየከፋ መምጣቱን እየጠቆሙት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባቴ ሰሞኑን በጋሞ ዞን የተከሰተው አደጋ በሰው ሕይወትና በንብረት ላይ ያስከተለው ጉዳት ከፍተኛ በመሆኑ ሁሉም ረጂ ድርጅቶች የነፍስ አድን ተግባራትንና ዘላቂ መልሶ የማቋቋም ስራዎችን በትኩረት እንዲሰሩ ጥሪ አቅርበዋል። በተለይ አሁን የፈተና ወቅት ነው። የተፈናቀሉ ተማሪዎች አሉ። ጠቅላይ ሚኒስትሩ መጥቶ በሚያርፍበት ጊዜ ትምህርት ቤት ግብ ላይ ነበር ያረፈው። በከፊል ትምህርት ቤቱ የለም፣ ኦልሞስት በስልት ተሞልቷል። ጤና ጣቢያ በስልት ተሞልቷል። መድኃኒት ምን ቁሳቁስ የሚል ነገር ኦልሞስት አለው የሚባሉ ነገሮች በተፈጠረው ችግር በጣም ተጎድተዋል። አሁን በወረዳ አቅም፣ በዞን አቅም አልፎም ደግሞ በክልል አቅም ይህንን ተቋቁሞ መሄድ ትልቅ ነው። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው ተጎጂዎችን በጊዜያዊነት ለመደገፍ ብሎም በዘላቂነት ለማቋቋም ረጂ ድርጅቶች ከተግባር ድግግሞሽና ከሀብት ብክነት በጸዳ መልኩ ድጋፋቸውን መፈጸም እንዳለባቸው አመላክተዋል። የዕለት ድጋፍ ላይ ዝም ብሎ ለዜና የሚሆን ሳይሆን ተጨባጭ ተጎጂውንና የተጎዳውን ቤተሰብ አድሬስ ማድረግ በሚያስችል ደረጃ ማግኘት የምንችል ከሆነ ከእናንተ የምንፈልገው ፕራዮሪታይዝ አድርገን ሀብት ላይ ብክነት እንዳይፈጠር ሌላውንም ደግሞ ይዞ እንዳይጠፋ ጥንቃቄ ስለሚያስፈልገው በዕለት ድጋፍ ላይ የምትችሉት ፕሮግራማችሁ፣ በጀታችሁ፣ ዶኔሽናችሁ በሚፈቅድ መንገድ ብንወስድ በጣም መልካም ነው ብዬ ነው የማስበው። በጋጮ ባባ ወረዳ የተከሰተው አደጋ ከአካባቢው አልፎ በሀገርና በዓለም አቀፍ ደረጃ የፈጠረው ሐዘን ከፍተኛ ነው። ታዲያ ይህንን ጊዜ ለማለፍ የመተባበርና የመተጋገዝ ስራ በቀጣይነትና በቅንጅት እንደሚሰራም ተገልጸዋል። አደጋው የደረሰበት ቦታ ላይ ተከታታይነት ያለውን ድጋፍ ለመስጠት ነው ፈቃዳቸውን ያሳዩት። ያ ስለሆነ እኛም ደግሞ ከሚመለከታቸው ተቋማት ጋር ተቀናይተን እስከ መጨረሻው የሚሰጡትን ድጋፍ እየተከታተልን እዚህ አካባቢ ያለው ማህበረሰብ ወደ ቀድሞ አኗኗር እስኪመለስ ድረስ የሚደረገው ድጋፍ ተጠናክሮ እንዲቀጥል ያው ቢሮም ክትትል የሚያደርግ ይሆናል ማለት። አደጋው ከተከሰተበት ቀን ጀምሮ እስካሁን ድረስ የበኩላቸውን ድጋፍ ሲያደርጉ መቆየታቸውን የጠቆሙት የኢትዮጵያ ቀይ መስቀል ማህበር እና ሌሎች ድርጅቶች ተወካዮች አሁንም ተጎጂዎችን በዘላቂነት ለማቋቋም የበኩላቸውን ድርሻ ለመወጣት ቃል ገብተዋል። ኤንኤፍአይ ችግር እንዳለ ስላነሳ አሁንም ቢሆን ሊስቱ ተዘጋጅቶ ከመጣ በእኛ በኩል ቀድመን ከወሰድ ነው። ለምሳሌ ብርድ ልብስ ምናምን እኛ ለ460 ሃውስሆልድ የሚሆን ነገር ወደ ላካ ሙቭ አድርገናል።
ከዛ በተጨማሪ አሁን ራሱ እጥረት ካለና ሊስቱ ትክክለኛ ሆኖ ከመጣ እዚህ አርባ ምንጭ ማዕከል ላይ ለ500 ሃውስሆልድ የሚሆን ሴት ኤንኤፍአይ አምጥተን አስቀምጠናል። ቅዳሜ ነው እዚህ የገባውና በዚህ ደረጃ በእጃችን አለ። ቀጥሎ ያለው ስራ ሪሃቢሊቴሽኑ ስራ ምን እናድርግ የሚለው ከመንግስት ጋር እየተመካከልን የምንሰራው ይሆናል። ከጤናውም በኩል በጣም መንግስት ጥረት እያደረገ እንደሆነ እያየን ነው። የመሳተፉ እድልም ስላለን ስቲል ጋፖች ካሉ ሰፖርት የሚያደርጉ ሌሎች ድርጅቶችም እንዳሉ እናውቃለን። እዚህ ከኛ ጋር የሚሰራ አይኤምሲ በጣም ጤናው ላይ ኤክስፒሪየንስ ያለው ማልበርግን ጨምሮ የተለያዩ ሪስፖንሶች ላይ እየተሳተፈ ያለ ድርጅት አለ። እሱም ሰፖርት ለማድረግ ዝግጁ ነውና እሱን ለመግለጽ ነው። በተደጋጋሚ በመከሰት በህዝቡ ላይ አደጋ የሚያስከትለውን የተፈጥሮ አደጋን ለመቀነስ የቅድመ ማስጠንቀቂያና የግንዛቤ ማስጨበጫ ስራዎች እየተሰሩ ያሉ ቢሆንም በማህበረሰቡ በኩል የሚስተዋለው የመዘናጋት ችግር መቀረፍ እንዳለበት ተመላክቷል። በተደጋጋሚ በተከሰቱ የእሳት አደጋ ምክንያት የወደመውን የመርካቶ ገበያ ማዕከል መልሶ በመገንባት የንግድ ስርዓቱን በተሳለጠ መልኩ ለማስቀጠል እየተሰራ መሆኑን የወላይታ ሶዶ ከተማ አስተዳደር አስታወቀም። የንግድ ማዕከል የሆነችውን የወላይታ ሶዶ ከተማን የሚመጥን ዘመናዊ የገበያ ማዕከል ለመገንባት በአክሲዮን ተደራጅተው እየሰራ እንደሚገኝ ጋላታ ሪል ስቴት አክሲዮን ማህበር አስታውቋል። ማህበሩ ሁለተኛ ዓመት አንደኛ መደበኛ ጉባኤ በማካሄድ የእስካሁን ስራ አፈጻጸም ገምግሟል። ዝርዝሩ በአቤኔዘር አበራ ይቀርባል። ለአምስት ተከታታይ ጊዜ በእሳት አደጋ ጉዳት የደረሰበት የመርካቶ ገበያ ማዕከል ዳግም መሰል አደጋ እንዳይደርስበት ከ2013 ዓ.ም ጀምሮ ደረጃውን በጠበቀና ዘመናዊ መንገድ የመገንባት ስራ መጀመሩ ይታወሳል። ከከተማ አስተዳደሩ ጋር በመተባበር ግንባታ እያካሄደ የሚገኘው ጋላታ ሪል ስቴት አክሲዮን ማህበር ባካሄደው ጠቅላላ ጉባኤ የማዕከሉ ግንባታ ያለበት ሂደት ገምግሟል። በመድረኩ የወላይታ ሶዶ ከተማ ከንቲባ ልዩ አማካሪ አቶ ፍስሐ ጸጋዬ የመርካቶ ገበያ ማዕከል በዘመናዊ መንገድ በመገንባት የንግድ ስርዓቱን ለማሳለጥ የተሰራ መሆኑን ገልጸዋል። ዘመናዊ ገበያንም በመስረት ወቅቱን የሚዋጅ ማድረግን አስፈላጊ ሆኖ ስለተገኘ በዚህ መሰረት ከተመሰረቱ 3 አክሲዮኖች ውስጥ አንዱ ነው። ይሄ አሁን በዚህ ሰዓት ውይይት እያደረገ ያለው የጋላታ አክሲዮን የሶስቱም አክሲዮኖች የጋላታም ቢሆን በተለያዩ ንግድ ላይ የተመሰረተ ነው እና ይህንን በዘመናዊ መልኩ በአንድ ማዕከል የተሰባሰበ ግብይት የሚፈጽምበት ነው የሚሆነው። ተጠቃሚው ህብረተሰብ ሳይቸገር ዝናብ ሳይነካው በጭቃ ሳይንገላታ ፀሐይ ሳይነካው ምርቶችም ሳይበላሹ ፍጹም ዘመናዊነትን በጠበቀ መልኩ ግብይት እንዲካሄድ ታስቦ የተሰራ ነውና 3ቱም አክሲዮኖች በዛ ልክ አሁን በጥሩ ሁኔታ ግንባታ እያካሄዱ ነው ያሉት። ሲጠናቀቅ ደረጃውን የጠበቀ ዘመናዊ የገበያ ማዕከል መርካቶ ላይ ይኖረናል ማለት ነው። የመርካቶ ገበያ ማዕከል ከከተማው አልፎ የሀገሪቱን የንግድ እንቅስቃሴ በእጅጉ የሚያነቃቃ መሆኑን በመገንዘብ የማዕከሉ ግንባታ በጥራትና በአጭር ጊዜ ለመጨረስ ታስቧል። የህንፃዎቹ መጠናቀቅ፣ የአክሲዮኖቹ መመስረት ህገወጥ ንግድን ትርጉም ባለው መንገድ የሚያስቀር ነው የሚሆነው ማለት ነው። የመርካቶ ገበያ ቃጠሎ ከደረሰበት ከ2013 ጀምሮ እስካሁን መርካቶ ላይ መንግስት ማግኘት ሲገባው ያጣው በጣም በብዙ 100 ሚሊዮኖች የሚቆጠር ገንዘብ አጥቷል። እንግዲህ ያልነገደን ማህበረሰብ ግብር ክፈል አትል። እነኚህ ሰዎች አሁን ወደ ህንፃው ሲጠናቀቅ ሁሉም አክሲዮኖች ስራቸውን ሲጀምሩ በዘመናዊ መንገድ ነው ስራቸውን የሚሰሩት። የታክስ ምዝገባ ስርዓቱም ዘመናዊ ነው የሚሆነው። ስለዚህ ማን ምንድነው እየሰራ ያለው የሚለውን ለመከታተልም በጣም ምቹ ነው፣ እንደ በፊቱ አይደለም። ስለዚህ የመንግስት ግብርን በአግባቡ እንወስዳለን። የጋላታ ሪል ስቴት አክሲዮን ማህበር ስራ አስኪያጅ አቶ ተሾመ ኦጃሞ አክሲዮን ማህበሩ ከ42 ሚሊዮን ብር በላይ ገቢ መሰብሰቡን ጠቁመው በአንድ ዓመት ውስጥ ግንባታውን አጠናቆ ለነጋዴዎች ለማስረከብ እንደሚሰራ ተናግረዋል። ህዝቡም አሁን በደስታ ስለተነሳ በቀጣዩ አሁን ከነገ ጀምሮ ወደ ስራ ውስጥ ለመግባት ተፈራርመናል። ለምን ህዝቡም ከነገ ዛሬም ያስገቡ ነው የመጡ ብሩን ሜሴጅ ለኛ የገባ ስላለ ከነገ ጀምረን ወደ ስራ ውስጥ መግባታችን ያው ቆርጠናል። ለ500 ሰው ክላስ ለመስጠት
ቃል ገብተናል። የንግድ ማዕከል የሆነችውን የወላይታ ሶዶ ከተማን የሚመጥን የገበያ ማዕከል በመገንባት ዘመናዊ የግብይት ስርዓት ለመዘርጋት በአክሲዮን ተደራጅተው የግንባታ ስራውን እያሳለጡ መሆናቸውን የገላታ ሪል ስቴት አክሲዮን ማህበር አባላት ገልጸዋል። አሁን ይሄ ህንጻ ስራ እየተካሄደ ያለው በአፋጣኝ አሁን የተጎዱ ሰዎች አሉ። መዋጮ እንኳን መክፈል የተቸገሩ ሰዎች አይጠፉም ውስጥ ላይ እነዚያንም አካታች ባደረገ ሁኔታ ስራውን ወደ ማጠናቀቅ ደረጃ ቶሎ ለማምጣት አቅም ያላቸው ቶሎ ብሎ እዛው ውስጥ ያሉ አክሲዮን ማህበር አሁን ከኔ ጋር ያሉ 500 አሁን በዚህ ባገላታ አክሲዮን ማህበር ውስጥ 500 ሰው ነው ያለው። ከዛ ከ500 ውስጥ አብላጫዎቹ አቅም ያላቸው አሉ። ቶሎ ብሎ ማዋጮው የሚፈለገውን የተጠየቁትን ቶሎ በመክፈልና ለነዚህ ለአክሲዮን መሪ የሆኑት የአክሲዮን አባል መሪ ስራ አስፈጻሚዎች ለሆኑት ለሚያወጡት ማስታወቂያም ጥሪ ምላሽ ቶሎ በመስጠት ገንዘብን በጊዜው በማስገባት የጎናቸው መሆን መቻል አለባቸው ባይ ነኝ። በትንሽ ገቢ ያስገባ ሰው አለ። እነዛም ባላንስ ለማድረግ ነው። መጀመሪያም ያላችሁትን አስገቡ፣ የሌለውም ደግሞ ያንን ያካክሳል ተብሎ ነው የተጀመረው። ግን ሆኖም ያው አሁን ባለው በአየር ሁኔታ በገበያ ሁኔታ ስራው ቶሎ እንዲያፋጥኑ እነዚህም አክሲዮን ማህበርም ገቢ አስገብተው በሌላ አያያዥ በሆኑ ባንኮች ላይ ተያይዘን ገቢውን ከፍ አድርገን ወደ ስራ እንድንገባ የሚያደርግ አቅጣጫዎች ቢኖሩ ደስ ይለን ነበረ። ያንን ማመቻቸት ከኛም ከሆነ እኛም በግል ካልሆነም ደግሞ የከተማው ካንቲባም አለ፣ የከተማው ንግድ ኢንዱስትሪ አለ። እነዚህዎች ቢተባበሩ ወደ ስራ ቶሎ ለመግባት እንችላለን። የተለያዩ ግብረሰናይ ድርጅት የወጣት ስራ ዕድል ፈጠራ ዘርፎችን ለማሳደግ የሚያስችሉ ተግባራትን ሊደግፉ ይገባል አሉ የወላይታ ሶዶ ከተማ ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ አቶ መንግስቱ ትግሮ። ኮር አፍሪካ የተሰኘ ግብረሰናይ ድርጅት በወላይታ ሶዶ ከተማ ላሬና ቀበሌ በተለያዩ ማህበራት ለተደራጁ ወጣቶች ከ200 በላይ እንቁላል ጣይ ዶሮ ጫጩቶችን አስረክቧል። መሰዊያ አስቀል ወጣት ጸጋይና ወጣት ብሩክታዊት ከከፍተኛ የትምህርት ተቋማት የተመረቁ ቢሆንም ረጅም ጊዜያትን ስራ አጥ ሆነው ቆይተዋል። አሁን ላይ ግን ኮር አፍሪካ ኢትዮጵያ በተሰኘ ግብረሰናይ ድርጅት አማካይነት በተፈጠረላቸው የስራ ዕድል መደሰታቸውን ይናገራሉ። ድጋፉ በጣም ደስ የሚል ድጋፍ ነው የተደረገልን። አክቹአሊ ከተደራጀነ ወደዚህ ስራ ከገባ ነው የተወሰነ ጊዜ አልፏል። ቢያንስ 1-7 ወር አካባቢ ይሆናል። የኮር አፍሪካ የተሰኘ ድርጅት ኮር አፍሪካ ኢትዮጵያ የተሰኘ ድርጅት ነበር። እኛን መጥቶ አደራጅቶ ወደ ስራ እንዲገባ ያደረጉት እነሱ ናቸው። በጣም ደስ ብሎኛል። ማህበሩንም እኔም በግሌም ደስ ብሎኛል። ማህበራችንም ልጆች አብረን እግዚአብሔር ይመስገን በጣም ደስ ብሎናል። የጀመሩትን የዶሮ እርባታ ስራም አጠናክረው በመቀጠል የተሻለ ደረጃ ለመድረስ እንደሚሰሩ ይገልጻሉ። ወደፊት እግዚአብሔር ካለን እንግዲህ ፍቃዱ የሱ ይሁን እሱ ካለን ይሄ ጅማሬ ነው። ገና በትንሽ ነው እኛ ጀመርነው። ይሄን መነሻ አድርገን እርቀን ለመድ ነው የምናስበው። ብዙ እርቀን ሄደን ብዙ ነገር ለመስራት እኛ ሰርተን ለሌሎች አራያ ለመሆን ለሌሎችም ሌሎች እኛን አይቶ ወደ ስራ እንዲገቡ እኛን እንደምሳሌ እንዲያስቡ ለመሆን እንዲሁም ይሄ ዛሬ ተረክበን ሰራን። ከጥቂት ጊዜ በኋላ ደግሞ እኛም ለሌሎች አስረክበን በዛው ልክ እስከ ኢንቨስትመንት ለመሄድ ነው አቅደን እየሄድን ያለ ነው። በጣም ጥሩ እንደሚሆን ጥሩ ደረጃ እንደምንደርስ ተስፋ አደርጋለሁ። በጣም አድገን ሌሎችንም ወጣቶች እንደምንጠቅም ብዬ አስባለሁ። ኮር አፍሪካ ኢትዮጵያ ግብረሰናይ ድርጅትም በሀገሪቱ በተመረጡ ቦታዎች ወጣቱ ላይ ትኩረት በማድረግ እየሰራ ያለ ድርጅት እንደመሆኑ ወጣቱ ከስራ ጠባቂነት ተላቆ አምራችና በኢኮኖሚ ብቁ እንዲሆን እየደገፋቸው እንደሆነ ተጠቁሟል። እንደ ኢትዮጵያ እኛ ዋናው የድርጅቱ ሀሳብ ምንድነው? ማህበረሰብ መር ልማት ፕሮጀክቶች መስራት ነው። እነዚህ ደግሞ ማህበረሰቡን መሀል አድርጎ ማህበረሰቡን ኃላፊነት ወስዶ መርቶ ቀጣይነት ያለው ፕሮጀክት እንዲሰሩ ነው። በዋናነት በዚህ አመት ትኩረት አድርገን እየሰራን ያለ ነው በወጣቶች ነው።
ያው ዛሬ እንዳያችሁት ፕሮጀክቱ የተመረቀው ማለት ነው። As Africans we are working together to አፍሪካውያን እንደመሆናችን መጠን ወጣቱን ለማብቃት በህብረት መስራት ያስፈልገናል። ወጣቱን ለማብቃት እጁ ላይ ምን አለ፣ ምንስ ቢሰራ ውጤታማ ሊሆን ይችላል በሚለው ላይ በትኩረት እየሰራን እንገኛለን። ወደዚህ የመጣ ነው እነሱን ለመርዳት ሳይሆን እነርሱን በማብቃት ራሳቸውን በራሳቸው እንዲደግፉ ለማድረግ ነው። they are supporting themselves. ድርጅቱ በቀጣይም ይህንን ተግባር በሌሎች በተመረጡ ቦታዎች እንደሚከውን ገልጿል። ቀጣይነቱ ያው እንደተጠበቀ ነው፣ እንቀጥላለን። ምክንያቱ ድርጅቱ እያደገ ወደ ሁሉም አካባቢ ለማስፋፋት እያሰብን ስለሆነ ወላይታ እንደ ወላይታ ግን ያው የተለያዩ ወረዳዎች አሁን እየሰራንባቸው ያሉ ወረዳዎች 4 ወረዳዎች ነውና ከዛ ካሉትን ሌሎች ወረዳዎችን አካተን በብዛት እንሰራለን ብለን እናስባለን። ለስራ አጥ ወጣቶች የስራ እድል መፍጠር ለመንግስት ብቻ የሚተው ተግባር ባለመሆኑ ሌሎች ጉዳዩ የሚመለከታቸው አካላት ከመንግስት ጎን በመቆም ሊሰሩ ይገባል ሲሉ የወላይታ ሶዶ ከተማ አስተዳደር ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ አቶ መንግስቱ ትግሮ ተናግረዋል። አጠቃላይ እንደ ከተማችን ስራ አጦች አሉ። እነዚህ ስራ አጦችን የስራ አማራጮችን ለማቅረብ ጥረት እያደረግን ነው። ከዚህ አኳያ በርካታ ባለድርሻ አካላት አሉ። ያው ስራ አጥነት በአንድ ተቋም ብቻ የሚፈታ አይደለም። ስለዚህ ከነዚህ ባለድርሻ አካላት አንዱ የሆነው ኮር አፍሪካ የሚል ዛሬ እዚህ ላይ ያየ ነው። በላሬናና በጉቱቶ በሁለቱ አካባቢዎች ላይ ለ24 ወጣቶች በአንደኛው 12 በሁለተኛው 12 ለ24 ወጣቶች ወደ 545 ቀን ጫጩት ድጋፍ አድርጓሉ። ይሄንን ዛሬ ርክክብ አድርገናል። ያ ብቻ አይደለም፣ ከበቂ መኖ ጋር ድጋፍ ያደርጉበት ሁኔታ ነው ያለውና ከድጋፍን ባሻገር ጥሩ ነገር ምንድነው እነዚህን ወጣቶች ለ7 እና ለ8 ወር አስተምረዋል። በስነ ምግባር ዙሪያ፣ በቁጠባ ዙሪያ፣ በተለያዩ ነገሮች ላይ ወጣቶችን ካስተማሩ በኋላ ወጣቶችም ከቆጠቡ በኋላ ዛሬ የዶሮ ድጋፍ ተደርጎ ነው ዶሮ በቂ መኖ ወደ ስራ ገብቷሉ። ይሄ በእርግጠኝነት ለሌሎችም ምሳሌ የሚሆን ነው። በርካታ መንግስታዊ ያልሆኑ ተቋማት አሉ፣ በርካታ ሌሎች አሉ። እንደዚህ ድጋፍ የሚደረግ ከሆነ በእርግጠኝነት ስራ አጥነትን መቀነስ ይቻላል። ሌላው ደግሞ የመንግስት የትኩረት አቅጣጫም ነው። ከሌማት ትሩፋት ጋር ለምሳሌ ይሄ አካባቢ ለዶሮ ክላስተር የተመረጠ አካባቢ ነው። ስለዚህ ከዚህ በኋላ ይህንን አካባቢ ሙሉ በሙሉ ወደ ዶሮ እርባታ ወደ ላሬና አካባቢ ትንሽ ሞቃታማ ምናምን አካባቢ ስለሆነ ለዶሮ እርባታ እንደ ዶሮ ክላስተር የተያዘ ስለሆነ ይሄን ድጋፍ ከያዝን በእኛም ሌሎችም ጨምረን ወደፊት ለበርካታ ወጣቶች ስራ እድል መፍጠር የሚቻልበት ነው። በከተማዋ የሚገኙ ስራ ፈጣሪ ወጣቶችን የማበረታታትና የመደገፍ ስራ ተጠናክሮ እንደሚቀጥልም ተገልጿል።